ወደ ቀደመ ብቃቱ እየተመለሰ የሚገኘው ተጫዋች ሰላም የሃሚንግ ስፖርት ተከታታዮች፣ የስፖርተኞች ግለ ታሪክ ዝግጅታችን ነው። በዛሬው ዕለትም ወደ ቀድሞ ብቃቱ እየተመለሰ የሚገኘው ተጫዋች በሚል በወንድማገኝ ጸጋዬ የተዘጋጀውን ዝግጅት ይዘንላችሁ እንቀርባለን። አብራችሁን ቆዩ። እንግሊዛዊ የፊት መስመር ተጫዋች ፊል ፎደን በውድድር ዓመቱ ድንቅ እንቅስቃሴ በማሳየት ወደ ቀድሞ ብቃቱ እየተመለሰ ይገኛል። እንደ አውሮፓውያን አቆጣጠር ከ2017-18 ጀምሮ ለማንቸስተር ሲቲ እየተጫወተ የሚገኘው ፎደን 6 የእንግሊዝ ፕሪሚየር ሊግ እና የአውሮፓ ቻምፒየንስ ሊግን ጨምሮ የተለያዩ ዋንጫዎችን አሳክቷል። ማንቸስተር ሲቲ በተከታታይ ለ4 ዓመታት የሊጉን ዋንጫና በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ሲያሳካም ከቡድኑ ወሳኝ ተጫዋቾች መካከል አንዱ ነበር። በተለይም በ2023-24 የውድድር ዘመን ፎደን በእግር ኳስ ሕይወቱ ምርጡን ጊዜ ያሳለፈ ሲሆን በሊጉ በ35 ጨዋታዎች 19 ግቦችን አስቆጥሮ 8 ለግብ የሚሆኑ ኳሶችን አመቻችቶ ማቀበሉ አይዘነጋም። በዚያው ዓመት በአውሮፓ ቻምፒየንስ ሊግ ውድድር በ8 ጨዋታዎች በአጠቃላይ 9 ግቦች ላይ በቀጥታ አስተዋጽኦ አበርክቷል። በዓመቱም ከማንቸስተር ሲቲ ጋር የሊጉን ዋንጫ ከማሳካት ባለፈ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ተብሎ የተመረጠ ሲሆን በ2021 እና በ2021-22 የውድድር ዓመት በተከታታይ የሊጉን ወጣት ተጫዋቾች ሽልማት አሸንፏል። ማንቸስተር ሲቲ የሊጉን ዋንጫ በሊቨርፑል በተነጠቀበት በ2024-25 የውድድር ዘመን ፊል ፎደን ደካማ ጊዜ ማሳለፉ የሚታወስ ነው። አምና ወጥ ብቃት ማሳየት ባለመቻሉ ብዙ ትችት እየተሰነዘረበት የውድድር ዘመኑን ያጠናቀቀው ፎደን በዚህ ዓመት ግን ወደ ቀድሞ ብቃቱ በመመለስ ጥሩ ጊዜ እያሳለፈ ይገኛል። በዚህ የውድድር ዓመት ለማንቸስተር ሲቲ የሊጉ ተፎካካሪነት የፎደን አስተዋጽኦ ከፍ ያለ ነው። የ25 ዓመቱ ተጫዋች በ2025-26 የውድድር ዓመት ለማንቸስተር ሲቲ በሁሉም ውድድሮች እስካሁን ባደረጋቸው 26 ጨዋታዎች 13 ጎሎችን አስቆጥሮ 5 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። በተጠናቀቀው የውድድር ዓመት በሁሉም ውድድር ማስቆጠር የቻለው 10 ግብ ሲሆን አመቻችቶ ያቀበለው ደግሞ 3 ብቻ ነበር። በ2023-24 የእንግሊዝ ፕሪሚየር ሊግ የማንቸስተር ሲቲ ኮከብ ተጫዋች ሆኖ ያጠናቀቀው ፎደን በቀጣዩ ዓመት ግን ደካማ ጊዜ ነበር ያሳለፈው። በዚህ ዓመት ካለፈው የውድድር ዘመን ራሱን በሚገባ አሻሽሎ በመምጣት መልካም የውድድር ዓመት ጅማሮ ላይ ይገኛል። በዚህ ወቅት ከኤርሊንግ ብራውት ሃላንድ ቀጥሎ ለማንቸስተር ሲቲ የዋንጫ ተፎካካሪነት ፊል ፎደን የማይተካ ሚና እየተጫወተ ነው። ሀገሩ እንግሊዝን ከ16 ዓመት በታች ብሔራዊ ቡድን ጀምሮ ያገለገለው ፊል ፎደን እንደ አውሮፓውያን አቆጣጠር ከ2020 ወዲህ ዋናውን ብሔራዊ ቡድን እያገለገለ ይገኛል። በቀጣይ በአሜሪካ፣ ካናዳና ሜክሲኮ ጣምራ አዘጋጅነት በሚካሄደው የዓለም ዋንጫ ለሀገሩ ጥሪ እንዲቀርብለት ይህንን ወጥ ብቃቱን እያሳየ መቆየት ይጠበቅበታል። ፊል ፎደን ለማንቸስተር ሲቲ መጫወት ከጀመረበት ጊዜ ጀምሮ በ212 ጨዋታዎች 68 ግቦችን አስቆጥሯል። 47 ቁጥር ማሊያ ለብሶ የሚጫወተው ፊል ፎደን ቁጥሩን የመረጠበትን ምክንያት ሲናገር በ47 ዓመታቸው ሕይወታቸው ላለፉት አያቱ ሮኒ ክብር መሆኑን ገልጿል። ከዚህ ባለፈም 47 ቁጥርን አንገቱ ላይ ተነቅሷል። አድማጮቻችን፣ ብቃቱ እየተመለሰ ያለው ተጫዋች በሚል በወንድማገኝ ጸጋዬ የተዘጋጀውን ዝግጅት እንዲህ በሃሚንግ ስፖርት አቀረብንላችሁ። በሌላ የስፖርተኞች ግለ ታሪክ ዝግጅት እንገናኛለን። መልካም ጊዜ።